ሰውን አሳድጎ እግዚአብሔር ነኝ ወደ ማለት ከፍ የሚያደርግ ነው። Dude, why are you lying? ለምን ትዋሻለህ? አድጎ እግዚአብሔር መሆን ይቻላል ብሎ የሚያስተምር ሰባኪ ሰምተህ ታውቃለህ? ከሰማ ወይም ደግሞ እንዲህ አይነት ሰው ከተገኘ በድንጋይ ተወግሮ ይሙት፣ ከህዝቡም መካከል ተለይቶ ይጥፋ፣ የተረገመም ይሁን። ምክንያቱም ሰውን አሳድጎ ወደ እግዚአብሔርነት የሚያደርስ ኑፋቄ እንዲህ አይነት የሚያስተምር ሰው ከተገኘ ተወግሮ ይሙት ነው ያልኩት። የተረገመም ይሁን። ሚዲያ ላይ ወጥተህ ብዙ ነገር ስለምትቀባጥር ቀድሞ የተናገርካቸውን ነገሮች ትረሳለህ። እንዲህ ያለ ንግግር የሚናገር ከሰው ተለይቶ ይሙት በድንጋይ ተወግሮ ይገደል የሚልን እርግማን በራስ ላይ ነው የጠራከው። በእርግጥ የምትኖርበት ኑሮ ራሱ እግዚአብሔር ጋር ትከሻ መለካካት ስለሆነ በእርግማን ውስጥ መኖርክ እንዳለ ሆኖ ሌላ እርግማን ራስ ላይ ጠርታልና እንግዲያውስ እግዚአብሔር ጋር ራስን ያለካካባትን ቪዲዮ ተመልከት። ትናንሽ አምላክ ነኝ ይላል አትበሉ፣ ትላልቅ አምላክ ወደሚል ይቀየርልኝ ካልኩ ላይ ቀር ደግሞ የምን ትንሽ አምላክ ነው? እግዚአብሔር የተመሰገነ ይሁን። ትናንሽ አምላክ ይላል አትበሉ ካልኩ አይቀር ትላልቅ አምላክ ወደ ማለት ይቀየርልኝ ይላል ይሄ የኑፋቄ አስተማሪ። ይሄ ግለሰብ ከዚህ በፊት ትናንሽ አማልክት ነን የሚል ትምህርት በፕሮቴስታንቱ መካከል አሸልኮ ለመግባት ሲሞክር የነበረ ግለሰብ እንደመሆኑ ያንን የተቃወሙትን ሰዎች እንደውም ትናንሽ አይደለም ምለው ትላልቅ አምላክ በሚል ቀይሩልኝ ይላል። ስለዚህ አንድ ሰው ከትንንሽ አምላክነት ወደ ትልቅ አምላክነት ከፍ ካለ ራሱን ከአምላክ ጋር ለማስተካከል አሳድጓል ቢባል ምኑ ላይ ነው ውሸቱ? እንግዲያውስ ከሰዎች ተለይተ በድንጋይ እንድትወገር ጥሪ ያቀርብልሃል። አሁን አንተ ዱይት ያደረከው ነገር ሰው የሚታዘብህ ምንድነው? ስለ መላእክት ጃፒ ጥቂት ነገር ተናገረ። እናንተ ቃሉን የምታደርጉ ኃያላን መላእክት የሚለውን ጠቀሰና የመላእክትን ሮል ተናገረ። ትክክል አይደለም ወይ ጃፒ ያለው ነው ወይስ በቃ ካፈርኩ አይመልሰኝ ነው ያለው? ነገር ምንድነው? መላእክት የአፌን ቃል ያደርጋሉ ነው ያለው። ኃያላን መላእክት የእግዚአብሔርን ቃል እንደሚያደርጉ መዝሙረ ዳዊት ተጠቀሰ። አታምንም ወይ? እሱን አንተ ቃሉን የእግዚአብሔርን ቃል የምትፈጽሙ የምታደርጉ እናንተ ኃያላን መላእክት ከተባለ የእግዚአብሔር ቃል በእግዚአብሔርም ሲነገር በወልድም ሲነገር በመንፈስ ቅዱስም ሲነገር በነቢያትም በሐዋርያትም ሲነገር በእኔና በአንተም አፍ ሲነገር የእግዚአብሔር ቃል እንደተጻፈ እስከተናገርን ጊዜ ድረስ የኛ አይደለም የእግዚአብሔር ቃል ነው። ማንም ይናገረው። ይሄንን ኑፋቄ ተመልከቱ። መዝሙር በቅንፍ 103 ቁጥር 20 ላይ ያለውን ቃል ሐሰተኛው አስተማሪ ጃፒ ጠቅሶ ሲያስተምር ይህንን ቃል እናንተ ቃሉን የምትሰሙ ኃያላን እግዚአብሔርን ባርኩ የሚለውን ቃል ተከትሎ እኛ የምንናገረውን ቃል መላእክት ታዘው ይፈጥራሉ ያደርጋሉ የሚል ኑፋቄን ያስተማረው። መጽሐፉ ግን አውዳዊውን ፍቺ ተከትለን ከላይ ያለውን ምንባብ ስንከተል እስራኤልን እግዚአብሔር እንዴት አድርጎ እንደመራ እንዴት ድንቅ እንዳደረገ ያወራና መጽሐፉ ከታች ይመጣና ቃሉን የምትሰሙ ኃያላን ይላል። የማንን ቃል? የራሱ የእግዚአብሔርን ቃል። እውነቱን ንገረኝ ካልክ የእግዚአብሔር ቃል በአንተ ሲነገርና በእግዚአብሔር ሲነገር የተለያየ ነው። ለምሳሌ መጽሐፍ ቅዱስ ላይ በመናቀው መንገድ ጌታችን መድኃኒታችን ኢየሱስ ክርስቶስን ሊፈትነው ሰይጣን ጥቅስ ጠቅሶ ያቃል። ይጠብቁ ዘንድ መላእክትን ስለአንተ ያዛል፣ እግርህ በድንጋይ እንዳይሰናከል በእጃቸው ያነሷል ብሎ ሰይጣን ጠቅሷል። ስለዚህ በኃይሉ ዮሐንስ መረዳት ሰይጣንም የእግዚአብሔርን ቃል ሲጠቅስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በሚናገሩበት ስልጣንና ልክ ነው የሚጠቀሙ የሚለውን ሐሳብ ይከተላል። አየክ፣ ሰይጣን እግዚአብሔርን ቃል ሲጠቅስ እንደ እግዚአብሔር የማይናገርበት ዋና ምክንያት ሰይጣን ጨለማ ነው። ጥቅሱን የሚጠቅሰው ለማሳት ነው። እግዚአብሔር ንግግሩን የሚናገረው ከራሱ ነው፣ ከማንም አመንጭቶ አይደለም። ባለቤት ነው፣ ፈጣሪ ነው። ማንም እንዲና እንዲህ አድርግ ብሎት አይደለም የሚናገረው፣ ከራሱ ከማንነቱ ነው የሚናገረው። እኛ የእግዚአብሔርን ቃል ስንናገር በሱ ፈጣሪነት በሱ አምላክነት ታምነን እንጂ ከራሳችን በራሳችን ስልጣን አናደርገውም። ስለዚህ እኔ ሳደርገው በሱ ስልጣን የማደርገው ከሆነ እሱና እኔ ስንናገር እኩል ነው የሚል ቲዎሪ እዚህ ጋር የሚሰራ አይደለም። እሱ በማንነቱ በኃያልነቱ በራሱ ሲናገር እኔ በሱ በመታመንና በመደገፍ ነው የምናገረው እንጂ ልክ እንደሱና በሱ ስልጣን እናገረዋለሁ የሚል ትምህርት ኑፋቄና አጋንንታዊ ትምህርት ነው። ይሄንን ነው አንተ ትናገራለህ፣ ትፈጥራለህ። የምትናገረው ይፈጠራል። ጨለማን የማፈርሰው እኔ ነኝ። አንተ ትናገራለህ፣ ትፈጥራለህ ይላል ጃፒ ሲያስተምር። አንተ ምን ታረጋለህ? ትናገራለህ፣ ትፈጥራለህ ይላል። ስለዚህ
ንግግርህ ፈጣሪ ከሆነ አንተ ራስህ ፈጣሪ ነህ የሚል ኑፋቄ አለ። ፈጣሪ ነኝ የምትል ከሆነ ደግሞ በፈጣሪነት የምትለካካው ከእግዚአብሔር ጋር መሆኑ ምንም ክህደት የለውም። ለዚህ ደግሞ ማስረጃው ራስህ ያብራራህበት መንገድ ነው። ይህንን ቪዲዮክን ረስተከው ከሆነ ላስታውስ። ይኸውማ ፈጣሪነት የሚለው ቋንቋ ፈጣሪ ማለት የሌሉ ነገሮችን ለምሳሌ እግዚአብሔር ከልቡ አውጥቶ እንደፈጠራቸው ሁሉ እኛም በልባችን ያሉ ነገሮችን ወደ ኤግዚስተንስ መጥራት እንደምንችል ካወቃችሁ this is what we call አማልክት ብለን የምንጠራው ይሄንን ነው። እየተናገርክ ያለኸው የእግዚአብሔር ቃል ስልጣን በእግዚአብሔር አፍና በእኔ አፍ እኩል ነው የሚል ሽፋን ቢኖረውም እውነተኛው ትምህርት ግን ልክ እንዲህ ያለ ነው። እግዚአብሔር ከልቡ ያለውን ነገር አፍልቆ ወደ መኖር እንደሚያመጣ ሁሉ እኛም በልባችን ያለውን ነገር ወደ ኤግዚስተንስ ወደ መኖር እናመጣዋለሁ ብለህ ትነፍቃለህ። ይህ ግን ስለ እግዚአብሔር ቃል ስልጣን ሳይሆን አንተን ፈጣሪ ስለማድረግ እንደሆነ በግልጽ ይናገራል። ይህን ደግሞ ራሳችሁን ከእግዚአብሔር ጋር የምታለካኩበት አደገኛ ህዝብን የሚያስት ኑፋቄ እንደሆነ ደግሜ እነግርሃለሁ። ሌላው መንፈሳዊ አጎት ነው አባት ነው ያልከው ሐሰተኛው አስተማሪ ዮናታን አክሊሉም እንደዚህ ያለ ተመሳሳይ ኑፋቄ ነው በህዝብ መካከል እያሾለከ ያለው። ይህንን ቪዲዮ ተመልከተው። አሁን ቃል ብቻ ነው የኔን ጉልበት ተጠቅሞ ወንበሩ አይመጣም፣ የሱን ጉልበት እንጂ እንድትኖሩ እግዚአብሔር የፈለገው ከናንተ በሚወጣ ጉልበት ለናንተ እየሰራችሁ ሳይሆን ስልጣናችሁን ተጠቅማችሁ የሌላውን ጉልበት ተጠቅማችሁ እንድትኖሩ። ስለዚህ ዮናታን ምን ይላል? እኔ እንድኖር የሚፈልገው እግዚአብሔር ከኔ አፍ በሚወጣ ቃል ስልጣኔን በመጠቀም በሌሎች ጉልበት እንድገለገል እንድኖር በማድረግ ነው ይላል። ልክ የመጀመሪያ ቪዲዮ ላይ እንዳነሳ ነው መዝሙር በቅንፍ 103 ቁጥር 20 ላይ ቃሉን የምትሰሙ ኃያላን መላእክት እግዚአብሔርን ባርኩ የሚለውን ቃል አንስቶ ጃፒ እኔ የምናገረውን ቃል ይታዘዛሉ መላእክት፣ እኔ ቃል ሳወጣ መላእክት ሄደው ያደርጉልኛል እንደሚለው ዮናታን ደግሞ ከኔ አፍ በሚወጣው የስልጣን ቃል እናንተ ታዛችሁ እኔ እንድኖር እንዲመቸኝ ማድረግ ነው ስልጣን ብሎ ሲያስተምር ትመለከቱታላችሁ። ስለዚህ ዮናታን አክሊሉም ጋር ያላችሁ ጃፒም ጋር ያላችሁ ይህንን ሐሰተኛ አስተማሪ ዮሐንስንም የምትሰሙ ሰዎች ምን እያሏችሁ ነው? እነዚህ ሰዎች በተዘዋዋሪ እኛ የምናዘውን ነገር ስትታዘዙን እንደ አማልክትና እንደ አምላክ በስልጣናችን እየታዘዛችሁን ነው እያሏችሁ ነው። ይህ ደግሞ ኑፋቄ ነው። እኔ ስናገረው የእግዚአብሔርን ቃል በተውሶ በእምነት ላይ ተመስርቼ የአምላኬን ቃል ስናገር፣ እግዚአብሔር ሲናገረው ግን በባለቤትነትና በማንነት በስልጣን ይናገረዋል። የእግዚአብሔር ቃልና ራሱ እግዚአብሔር ሲናገረው የእግዚአብሔር ቃል የሰማይና የምድር ያክል ልዩነት አለው። ሰላሙ ነው።